አፍሪካን ለመስበር ከተፈለገ ኦርቶዶክስን ከአፍሪካ ጫፍ ከዚህ ከቀንዱ አካባቢ ማጥፋት ያስፈልጋል። ጊዜው እስኪደርስ ድረስ ነው። የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እየሰረቅ የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እያመነዘር የታገሰን እስከ ጊዜው እንደሆነ ታውቃላችሁ። በመቅደሱ ውስጥ የማይገባ ነገር እየፈጸም እስከ ጊዜው እኮ ኧረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልይሽ፣ እኔ በድዬም ሆነ ኃጢአተኛውም ሆነ ይቅር ብለሽኝ እኔም ልይሽ አልኳት። ለምሳሌ አሁን ሶሻል ሚዲያ ላይ እኔ ሃይማኖታዊ ነገሮችን ላንሳ። አንድ ሰው ስርዓት አምልኮ የሚፈጽመው ለእግዚአብሔር ነው እንጂ እየፈጸመ መሆኑን ለማሳወቅ አይደለም። ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያሰራል። ልክ ልትናዘዝ ስትል ግን ያስፈራል። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን። ሰላም ሰላም የተወደዳችሁትና ወንድሞቼ ኢትዮጵያውያንና ኤርትራውያን በመላው ዓለም የምትገኙ እንዲሁም በሀገር ውስጥ ያላችሁ ፍጹም የሆነ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ እግዚአብሔር የሚነግረን አለ ብዬ ለዛሬም ደግሞ እንማማርበታለን ብዬ ያሰብኩትን ቪዲዮ ሰብሰብ አድርጌ መጥቻለሁ። አብሮነታችሁን በፍቅር አሳዩ። ይሄ ቻናል ያድግ ዘንድ ለእህት ለወንድሞች ለተዋሕዶ ልጆች ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ታስተላልፉ ዘንድ በእግዚአብሔር ፍቅር አሳስባለሁ። መልካም ቆይታ። ወደ ቤተ መቅደስ በገባ ጊዜ ምን ሲያደርጉ አገኛቸው ነው የሚለው? የንግድ ቦታ አድርገውት አገኛቸው ይላል። በቤተ መቅደስ 3 ነገሮች ሲሸጡ አግኝተዋል። ርግቦች፣ በጎች እና በሬዎች። እግዚአብሔር ጊዜው እስኪደርስ ዝም እንደሚል ታውቃላችሁ። ኃጢአተኛን ሰው እስከ ጊዜው ድረስ እንደሚታገሰው፣ እግዚአብሔር ኃጢአተኛ ንጉሥን እስከ ጊዜው ድረስ እንደሚያነግሰው፣ እግዚአብሔር ኃጢአተኛ ካህንን በመቅደስ እንደሚተው፣ አሁን ለገንዘብ ያልተንበረከካል፣ አሁን ለሹመት ያልተንበረከካል፣ አሁን ቋንቋው ነገዱ ጣዖት ሆኖ ያለሰገደዋል። መቅደስም ውስጥ ሳይገር ታየ እኮ በጣም ግልጥ ብሎ ነው የታየው። ይሄ እንስሳዊ ባህሪያችን። ምክንያቱም እዛም ሆነን እንደባደባለን፣ እዛም ሆነን እናመነዝራለን፣ እዛም ሆነን እንከፋፈላለን። የሥጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል እንዴ ክርስቶስን ለማገልገል ፈጣሪን እንዲህ ዘመድ ከሌለህ ልባል ይችላል። እውነት ለመናገር አፍርሱት፣ የሰው ልጅ በስህተት ጣሉት፣ ግን በንስሐ አድሰዋለሁ፣ እወለውለዋለሁ፣ እመልሰዋለሁ እያለ ጊዜው እስኪደርስ ድረስ ነው። የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እየሰረቅ የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እያመነዘር የታገሰን እስከ ጊዜው እንደሆነ ታውቃላችሁ። በመቅደሱ ውስጥ የማይገባ ነገር እየፈጸም እስከ ጊዜው እኮ ነው እንጂ እግዚአብሔር ጊዜ አለ እንጂ አሁን እውነት ለመናገር ታቦቱ እግር ስር ቁጭ ብለን አድማ እየሰራን ዝም የሚለን ይመስላችኋል? በዘር በቋንቋ የማይመደበውን የክርስቶስን ስጋና ደም ከአንድ ማዕድ እየተካፈል በዘር በቋንቋ ተካፍለን እንዲህ እየተቋሰልን ዝም የሚለን ይመስላችኋል? እስከ ጊዜው ድረስ ግን ይታገሳል እግዚአብሔር። እስከ ጊዜው ድረስ ይታገሰናል እግዚአብሔር እንጂ እውነት ለመናገር አሁን በልባችን ያዘልነውን ጣዖታችንን አቁመን እስክንሰግድለት ድረስ አሁን እየሰገድንለት ነው። በእርግጥ እስራኤል ከግብጽ ሲወጡ ጣዖት አዝለው ነው የወጡ በልባቸው። ግን ምንድነው የተደረገው? ታቦቱን ይዞ ሙሴ ከተራራው ሲወርድ በልባቸው የተሸከሙትን ጣዖት አውጥተው ሲሰግዱለት ነው ያገኛቸው። ሌላ ነገር አዲስ ነገር አይደለም። መጀመሪያም በልባቸው የነበረ ነው። አሁን በልባችን የነበረውን ጣዖት አውጥተን ይህን የዘረኝነት ጣዖት፣ ይህን የቋንቋ ጣዖት ሰገድንለት። ይህን የሹመት ፍቅራችንን፣ ይህን የገንዘብ ፍቅራችንን እሱን እንደ ጣዖት አቁመን እየሰገድ በደንብ ነው የተንበረከክ ነው። እውነት ለመናገር አሁን ለገንዘብ ያልተንበረከካል፣ አሁን ለሹመት ያልተንበረከካል፣ አሁን ቋንቋው ነገዱ ጣዖት ሆኖ ያለሰገደዋል። ለዚህ ሁሉ እየሰገድ ዝም አለ እግዚአብሔር። ለምን? እስከ ጊዜው ድረስ ነው። እግዚአብሔር ጊዜ ስላለው የሚቆጣበት ጊዜ አለው። ሰዎችን የሚሾምበት የሚሾልምበትም ጊዜ አለው። ሰዎችን ደግሞ የሚያጠፋበትም ደግሞ ጊዜ አለው። ለዚያ ነው ዝም የሚለው እንጂ አሁን እውነት ለመናገር እንደ ናዳብ እና አብዩድ በአንድ ቀን ቢፈርድ ኖሮ እግዚአብሔር ናዳብ አብዩድን በኦሪት ዘሌዋውያን ምዕራፍ 10 ላይ እንደምናነበው አንድ ቀን እሳት ስላጠፉ አይደል እንደ የመሰዊያውን እሳት ስላጠፉ አይደል በአንድ ቀን የሚቀስፍ መልአክ የተላከባቸው። እኛ በእውነቱ ስንት እሳት ነው ያጠፋነው? ያላጠፋነው ነገር አለ? የፍቅር እሳትን አጠፍተነዋል። የአገልግሎቱን እሳት አዳፍነነዋል። ይሄ የአባቶቻችንን ያያያዙትን የፍቅር እሳት እንደ ድራሹን እኮ ነው ያጠፋነው። አሁን ያላጠፋ ነው። በአንድ ቀን የሚፈርድ ቢሆን ኖሮ እግዚአብሔር ቢፈርድ ኖሮ ባይታገስ ኖሮ ማን ነበር በመቅደስ ገብቶ የሚያገለግለን ዛሬ? ይሄ ከባድ ነው። ይሄን ማሰብ ይከብዳል። ሃይማኖት ውስጥ ባሉ በጣም ድብቅና ሽሽግ ነገር በሚፈልጉት ነገሮች ሁሉ ባለፈው በዚህ በእኛ ቤተክርስቲያን በጣም
እሱን ላንሳኔ ሌላውን እነ ሄኖክ ላይ ያነሱ ይችላሉ። ሰዎች ቅዳሴ ሲቀድሱ ተቀርጸው እስከ መላእክ ድረስ ማለት ነው። ይሄኮ ቤተ መቅደስ ውስጥ አንድ ሰው አሃዱ ሲል ቤተ መቅደስ ውስጥ ራሱ መጋረጃው እንደተጋረደ ነው። በመጋረጃ የተገረደውን ነገር በስልክ ያወጣዋል። ጭራሽ ለሌላ ላልሆነ ነገር ማለት ነው። ቤተክርስቲያን በመጋረጃ የጋረደችውን እዛ ድረስ ያደረገ እና እንደውም በቤተክርስቲያን ደግሞ ትውፊት ይባላል። አንዱ የትውፊት ትርጉም ድብቅ ሽሽግ ማለት ነው። ምንም ሌላ እንትን ማያስፈልግ። ምክንያቱም አሁን ለምሳሌ አሁን ሶሻል ሚዲያ ላይ እኔ ሃይማኖታዊ ነገሮችን ላንሳ። አንድ ሰው ስርዓት አምልኮ የሚፈጽመው ለእግዚአብሔር ነው እንጂ እየፈጸመው መሆኑን ለማሳወቅ አይደለም። ማለት ለእግዚአብሔር የሚያደርገው ለሰዎች ካደረገው ከንቱ ነው፣ እግዚአብሔርም አይቀበለው። ለዚህ ነው የራሱ ወንጌል በወንጌል እንደዚህ ያደረገ ፈሪሳውያንን እና እናንተ ግብጾችና ጻፍና ፈሪሳውያን በሰዎች ተታዩ ዘንድ ብሎ ይገልጻል። ራሱ ለመታየት ብሎ ካደረጉት በእግዚአብሔር ዘንድ ተቀባይነት የለውም። አንድ በዚህ እንኳን ለሰው አሳይተውት ማለት ነው። አንድ በጣም ደስ የሚለኝ ታሪክ አለ በዚህ በገዳማውያን ተጋድሎ ውስጥ እና አንድ ሰው በጣም መንፈሳዊ ደብዝ ያለው መንፈሳዊ ከመሆኑ የተነሳ በጣም ጥልቀት ያለው መንፈሳዊ ሕይወት ከመኖሩ የተነሳ እንባ ሀብት ተደርጎ ተሰጠው። በማንኛውም ስለሚያየው ነገር በርህራሄ በጸሎት እግዚአብሔርን በማድነቅ ያለቅሳል። እና ግን አንድ ቀን ምን ሐሳብ መጣበት? እንባዬን ላጠራቅመው የሚል ሐሳብ መጣበት ይላል። እና ከዛ እንባው ማጠራቀም ጀመረ በእቃ። ሐሳቡ ምንድነው? አንድ ቀን እግዚአብሔርን ይሄን እንባዬን አሳየዋለሁ እና ስለዚህ እንባዬ ብለህ ማረኝ ይለዋለሁ ብሎ ነው ሰውየው። ግን ይሄ ሰውዬ ሁሉን እንባዎቹን ደግሞ ማጠራቀም አልቻለም። ተመስጦ በሚጸልይበት ሰዓት ይረሳውና እንባዎቹ መሬት ላይ ይጠባጠባሉ፣ ልብሱ ላይ ወይም ደግሞ በጨርቆ ሲጠርግ ደግሞ ጨርቆ ላይ የሚሆኑ አሉ። እና በኋላ መሞቻው ሲደርስ ራእይ ራእዩ ምንድነው? እሱ ሊሞት ለፍርድ ሲቀርብ እንባውን ይዞ በእቃ ይቀርባል። እና ሰውየው እባክህ ስለዚህ እንባ በላይ ይቅር በላይ ብሎ ሲቀርብ መልአኩ ደግሞ ሌላ በትልቅ እቃ የተጠራቀመ እንባ ይዞ ቀረበ። እና አይ እሱን እንኳን እንዲታይ ብለህ ያጠራቀምከው ስለሆነ ዋጋ አታገኝበትም፣ ግን እነዚህ መሬት ላይ የተንጠባጠቡትና በእጅ የጠረቃቸውን አጠራቀምልሃለሁ ብሎ በትልቅ እቃ አመጣለት ይላል። ማለት እና ሲያርመው ነው ለመታየት ያደረከው ነገር ይሄ ምንም ረባና የለውም ነው ማለት። ሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። ለመምህሮቻችን እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ያርዝምላቸው። እግዚአብሔር አምላክ ከመታየት ይሰውረን፣ ከታይታ ይሰውረን። ይሄ የታይታ ስራ አሁን በነገራችን ላይ ሰዎች ታሙ ሰዎች ጋር ሲኬድ በካሜራ ታጅቦ ነው። ካልጋ ሲያነሱ በካሜራ፣ ሆስፒታል ሲወስዱ በካሜራ፣ ሲያበሉ ሲያጎርሱ በካሜራ ነው። ሁሉ ነገር ቅዳሴ ላይ በካሜራ ነው። ታቦት ሲወጣ ህዝቡ ካሜራ ነው የሚቀርጸው። እና እግዚአብሔር ከዚህ መንፈስ ይሄ አንዱ ያጋንንት አሰራር ነው፣ መጣያ መንገዱ ነውና እግዚአብሔርን የምናገኝበት መንገድ ይሄ አይደለም፣ በስውር ነው። ቅዱስ ቃሉ ባለቤቱ መድኃኒታችን ሲናገር ራሱ በስውር የሚሰጠኝ እኔ ደግሞ በአባቴ ፊት በግልጽ ከፍለዋለሁ። ይሄ ነው አለቀና እኛ ነገሮቻችን በሙሉ ታይታ ነውና ይሄ ደግሞ ግብዝነት ፈሪሳዊነት ነው። ፈሪሳዊነት ደግሞ ፍሬ የሌለው ነገር ደግሞ ጽድቅን አያገኝምና እግዚአብሔር ሁላችንንም ከዚህ መንፈስ ይሰውረን፣ አይነ ልቦናችንን ያብራልን። ወደሚቀጥለው ይላል። ለምንድነው የተሸነፍነው? ኢትዮጵያኖች አሸናፊ የሚያደርጋቸው ምንድነው ሲባል ኦርቶዶክስ የሚባል ሃይማኖት ሰውን እንዳይፈራና ጀግና ያደርገዋል። ስለዚህ አፍሪካን ለመስበር ከተፈለገ ኦርቶዶክስን ከአፍሪካ ጫፍ ከዚህ ከቀንዱ አካባቢ ማጥፋት ያስፈልጋል። ስለዚህ ምዕራባዊው ጠላት አድርጎ ያየናል ማለት ነው። ሳዶም እንድንሆን፣ ክፉ እንድንሆን፣ አመንዝራ እንድንሆን በዚህ ከተማ ውስጥ ከ50,000 በላይ ሴተኛ ዳሪ አለ ይባላል። ከ3,000 በላይ ዳንስ ቤት አለ ይባላል። ለጠላት ያጋለጠን ከእግዚአብሔር መራቃችን ነው። ሞተናል። ምዕራባውያኑ ደናቸው ደግሞ ይሄን ኑሮ ነው ብሎ ያስተማሩን ብልግናውን ማለት ነው። አጸያፊውን ነገር ሁሉ ስልጣኔ ነው መዝናናት ነው ብሎ ያስተማሩን። ሰይጣን እንዳትናዘዝ ብዙ ነገር ያደርግባል። አሁን እስቲ እንደው ምን ብለህ ነው አሁን ለእኚህ ካህን ሄደህ ኃጢአትን የምትነግራቸው? ሰው ያደርጉሃል። አሁን ድጋሜ ሄደህ ልትነግራቸው ነው ይላል ሰይጣን። ኃጢአቱን ስትሰራ አይዞ እግዚአብሔር መሐሪ ነው ብሎ ያሰራሃል። ልክ ልትናዘዝ ስትል ግን ያስፈራሃል።
ስትስበው ያልፈራኸውን ኃጢአት ስትተፋው ያስፈራል። ኃጢአቱን የሚሰውር ደግሞ አይለማም ይላል ርዕሳችን አይደል? ኃጢአቱን የሚሰውር ምን አይልም? አይለማም ማለት አይጸድቅም ማለት። አንድ ተክል ለማ ማለት ጸደቀ ነው አይደል? ኃጢአቱን የሚሰውር ሰው አይጸድቅም። ኃጢአታችንን ዘርዝረን መናገር አለ። ኃጢአታችንን ስንናገረው ሙሉ በሙሉ ከኛ ላይ ያለው ኃይል ከኛ ይሄዳል እና ጽድቅ የመስራት ጉልበት ይሰጠናል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን ያህል እንደሚጎዳ የምናውቀው አንድ ምሳሌ ልስጣችሁ። ነቢየ እግዚአብሔር ዳዊት ንጉሥ ዳዊት በሕይወት ዘመኑ አንድ የሠራው ኃጢአት ነበር። በዚህ ኃጢአቱ ዕድሜውን ሙሉ አልቅሷል። አንዴ በሠራው ኃጢአት ዕድሜውን ሙሉ አልቅሷል። እኛ ዕድሜያችንም ሙሉ በሠራነው ኃጢአት አንዴ አልቅሰን ነገር አናውቅም። ዳዊት ምንድነው የሠራው መሰላችሁ? መጀመሪያ ሥራ መፍታት። ሥራ መፍታት ራሱ አንዱ ኃጢአት። የእህትሽ የሰዶም ኃጢአት ምንድነው ይልና ትንቢተ ሕዝቅኤል ላይ አንዱ ሥራ መፍታት ነው። ሥራ ሲፈታ ሰይጣን ሥራ ይሰጠዋል ለሰው። ሰይጣን የሚሰጠው ሥራ ደግሞ ኃጢአት። ሥራ ፈቶ በሰገነቱ ላይ ሲመላለስ አንዲት ሴት ገላዋን ስትታጠብ ተመለከተ። ማናት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። የሰው ሚስት ናት ከተባለ በኋላ ሌላ ወሬ ያስፈልጋል? አያስፈልግም። ዳዊት ግን አስመጣት። የኬጢያዊው የኦርዮን ሚስት ቤርሳቤህን አስነወራት ይላል መጽሐፍ ቅዱስ። ባልና ሚስት የሚፈጽሙትን ሩካቤ አዳምም ሚስቱን ሔዋንን አወቃት አይደለም የሚለው። ከሕግ ውጭ ከሆነ ግን አስነወራት ነው የሚለው። ደረሰባት ነው። ከዛ ዳዊት አስነወራት። ይቺ ሴት ከወር ልማዷ ነጽታ ነበር ገላዋን ስትታጠብ የነበረው። ስለዚህ ጸነሰች። መልእክተኛ ላከችበት። ንጉሥ ሆይ ያንተን ልጅ ጸንሻለሁ አለችው። አሁን ልብ አድርጉ። ዳዊት ጦር ሜዳ የሄደን የአንድ ወታደር ሚስት ቀምቶ ከሱ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ይሄን ነገርማ መፍትሄ ያስፈልገዋል ብሎ ባሏን ከጦር ሜዳ አስመጣው። ምንድነው ሐሳቡ? ባሏ መጥቶ ከሚስቱ ጋር ምን እንዲተኛና ጽንሱ የሱ ነው እንዲባል። ኬጢያዊውን ኦርዮን አስመጣው። እንዴት ነህ? ጦሩ እንዴት ነው? ሰላም ነው ያለው። ጠየቀው። እግዚአብሔር ይመስገን ታቦተ ጽዮንን ይዘን ድል እያደረግን ነው ንጉሡ ያለው። በልሺ ወደ ቤት ግባና እረፍ አለው። እንደው ከሚስት ጋር ተኛ ማለት ነው የቀረው። ዋና ሐሳቡ ኃጢአቱን ምን ለማድረግ ነው? ለመሸፍ። ኬጢያዊ ኦርዮ ግን ውጭ አደረ። ይገርማቸው፣ ውጭ አደረ። ከዛ በማግስቱ ውጭ ማደሩን ሲሰማ ምን ነው ውጭ አደርካል? የእግዚአብሔር ታቦት በደጅ አድራ። ታቦተ ጽዮን የእስራኤል ወታደሮች ከጠላት ጋር እየተናነቁ እንዴት እኔ ከቤቴ ገብቼ ተኛለሁ? አልተሳካም። ስለዚህ አበላው፣ አጠጣው፣ አሰከረው። ሲሰክር ገብቶ ከሚስቱ ጋር እንዲተኛ። ሰካራም የልቡን አይስትም። አሁንም ከውጭ አደረ። ምን ነው አለው? ታቦተ ጽዮን ከደጅ አድራ። እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ? በጣም ይገርማል። እንዴት ከምኔ ጋር ገብቼ ተኛለሁ? ዳዊት ከማን ጋር ነው የተኛው? ከሰው ሚስት ጋር። አንዳንዴ መንፈሳዊ ከሆኑ ሰዎች ምንም ማያውቁም የተባሉት የሚሻሉበት ጊዜ አለ። አሁን ለዳዊት ስለ ታቦተ ጽዮን ክብር መጥቶ ኬጢያዊ ኦርዮ ይንገረው? ከአሕዛብ የመጣ እኮ ነው። ኬጢያዊ ነው። ተገዝሮ ነው እስራኤላዊ የሆነው። እንዴት እሱ ይነግረዋል? ዳዊትን ያህል ልበ አምላክ። ይህ ምን ያስተምረናል? እግዚአብሔር የጻፈው እኮ ዳዊት ንስሐ እንደገባ ጠፍቶት አይደለም። ማንንም ሰው እንዳናምን ጸጋ አለው ብለን ሰባኪ ነው ብለን ዘማሪ ነው ብለን የፈለገ ቢዘምር ከዳዊት ይበልጣል? የፈለገ መናኝ ቢሆን እንደ ዳዊት ልበ አምላክ ሊሆን አይችልም። የፈለገ ጸጋ ቢወርድበት ኃጢአት የማታዋርደው ሰው የለም። ሁላችን በቸርነቱ ይጠብቅ። አትመኑ ማንንም ነው። እንደ ዳዊት ልበ አምላክ ብትሆን ኃጢአት ግን ትጥላለች። ወግታ የጣለቻቸው ብዙዎች ናቸው። ከዛ መጨረሻ ዳዊት ደብዳቤ አስይዞ ሰደደው። ደብዳቤው ይገደል የሚል ነው። ምስኪን ኦርዮ ልክ እንደ ይስሐቅ የሚሰዋበትን እንጨት ተሸክሞ እንደሄደው፣ ልክ እንደ ክርስቶስ መስቀሉን ይዞ እንደሄደው፣ ልክ እንደ ባህራን የሞቱን ደብዳቤ ይዞ እንደሄደው ሄዶ ወስዶ ሰጠ። ደብዳቤውን ሳይው ጦር መሪው ይገደል ይላል። ምንም ማድረግ አልቻለም። በቃ ጠላት የሚበዛበት ቦታ ላይ ጥላችሁት ሽሹ ብሎ አዘዘ። ወታደሮች ኦርዮን ይዘው ዘመቱ። የጠላት ጦር ግር ብሎ ሲመጣ ጥለውት ሸሹ። ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይህ ሁሉ ሲሆን ማን ይመለከታል? እግዚአብሔር። ነቢየ እግዚአብሔር ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገሩ ሰላም፣ በፈረስ ላይ ከመጡ ችግር አለ።
ጦር ሊሆን ነው ማለት ነው። ዳዊት ደነገጠ። ምንድነው አለ። ኧረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምንድነው አለ። አንድ ሰው በጣም ብዙ በጎች የነበሩት ባለሀብት ነበረ። ከጎረቤቱ ደግሞ አንዲት በግ ያለችው ደሃ ሰውዬ ነበር። ይህ ባለ አንዲት በግ ያለችው ሰውዬ ወደ ሩቅ አገር ሊሄድ ሲል ለጎረቤቱ ብዙ በግ ላለው ባለጸጋ እችን አንድ በጌን ከበጎች ጋር አብረህ ቆይልኝ ብሎ አደራ ሰጥቶት ሄደ። እሺ ብሎ ከተቀበለ በኋላ የባለጸጋ እንግዳ መጣበት። ድንገት እንግዳ ሲመጣበት ከብዙ በጎቹ መሃል ላለማረድ ብሎ ሳስቶ የዚህን ሰውዬ በግ አረደበት። ምን ይመስልሃል ንጉሡ ያለው? ይህ ሰው ምናምንቴ ነው አለ። ምንድነው? ስለ አንድ ፈንታ 4 እጥፍ ይመልሳል። 4 እጥፍ ይመልሳል። ኦ ንጉሥ ፈታይ ከበርስከ፣ ንጉሥ ሆይ ያ ሰው አንተ ነህ። የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው ዳዊት እግዚአብሔር ባይፈቅድለትም እሱ ግን ከሕግ ወጥቶ ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። አንተ ነህ ባለ ብዙ በግ የተባለው። አንዲት በግ አለች የተባለው ኦሪዮ ነው። አንተን አምኖ ጥሎ ጦር ሜዳ ሄደ። እንግዳ መጣብህ የተባለው ጊዜያዊ ፍትወትህ ነው፣ ዝሙትህ ነው። ከብዙ ሚስቶች ጋር ማሳለፍ ስትችል አንተን አምኖ የጣለልህን አንዲት በግ ወሰድክበት፣ እሱንም አስገደልከው። ስለዚህ ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። አሁን ዳዊት የሚናገረው ሲያጣ ዞረና ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ጸሎት ያውቅ የለ ሲያስበው ኃጢአቱ ብዙ ነው። እንደ ኃጢአቴ መጠን እንዳይል አያዋጣም። እንደምን መጠን? እንደ ይቅርታህም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁል ጊዜ በፊቴ ነው፣ አልረሳውም። አንተም ብቻ በደልኩ። እኔማ ንጉሥ ነኝ፣ ከኔ በላይ ሌላ ንጉሥ የለም ባገሩ። አንተም ብቻ ግን በደልኩ። በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ። ሁሉ ይበድላል ብለህ የተናገርከው ቃል እውነት ሆኖ ይገኝ ዘንድ ይኸው እኔም በደልኩ። ጨለማ ውጦኝ በጠላት አገር ለዘመናትም ስረገስ ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶቼ ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሸጬ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ ማርያም ብዬ መቼ ወርቃለሁ። እኔ ሙስሊም ነኝ። ስውሯ ማርያም ማውቃት በቲክቶክ ነው። ቲክቶኩን እያየሁ ያለ ኧረ ስውሯ ማርያም እስቲ ስውሯ የምትባዩ ምን አይነት ታምር ነሽ? እስቲ እውነት ከሆነ እኔ ልሽ፣ እኔ በድዬም ሆነ ኃጢአተኛውም ከሆነ ይቅር ብለሽኝ እኔም ልሽ አልኳት። ከዛ ተኝቼ አየሁት። እኔ ኃጢአተኛው እኔ መረሽኝ እኔ አየሁሽ አልኳት። እንግዳውስ ለደጅሽን አብቂኝ፣ እንግዳውስ ይቅር እንዳልሽኝ ለደጅሽ አብቂኝ አልኳት። ለደጅሽ ስታበቂኝ አልኳት። ከዛ እሄዳለሁ ምናምን ብዬ ወደዚህ አካባቢ ረብሻ ነው አሉ። ስውራ ሆይ አንቺ ታውቂያለሽ እና ልጆቼን ይዤ ልሂድ ወይ እንዴት ላርግ? እንደ እናቴ ላማክርሽ ብዬ ተኛው። ልጆቹ ይዘሽ አትሄጂም፣ አንቺ ግን ብቻሽ ትሄጃለሽ አለችኝ። እንደዚሁ እንዳለችኝ ጠዋቱ ተነስቼ እንደዛው በህልሜና አየሁት። ጠዋት ተነስቼ በቃ ወደዚህ የጉዞ መኪና ላይ ተመዘገው መጣው። ስመጣ ጊዜ እኔ ደርሶ መልስ ነው የመሰለኝ። የ6 ወር ህፃን ልጅ ጥዬ ነው የመጣሁት። ከዛ በኋላ ይሄ ህፃን ልጅ እንዴት አደርጋለሁ? በቃ ደርሶ መልስ አይደለም አዳሪ ነው አለኝ። ለባለቤቴ ደውዬ አዳሪ ነው በቃ ፈጣሪ ያውቃል አለኝ። መጣው። ያ ህፃን ልጅ ከዚህ በፊት ድሮና የሚጫወት ነበር፣ የተጫወተ ነበር። ከጊዜ በኋላ ያ ህፃን ልጅ ሲያለቅስ እንኳን አይሰማም። ከዛ ሄድኩኝ። ከዚህ ወሰድኩት የስውሯ ማርያም ቅቤ እምነቷን ሰጥቼ ስውሯ ሆይ አንቺ ታውቂያለሽ፣ አንቺ አድኝልኝ፣ አንቺ ዳብሽልኝ ብዬ እምብርቱንም በአፉንም ሰጠሁት። ልጅ ደህና ሆነልኝ። ልጅ ደግሞ የመጀመሪያ ልጅ ደግሞ ውጤቷ ዝቅተኛ ነበር። በፊት ኬጂ ላይ
ደረጃ ተማሪ ነበረች። ከዛ ውጤቷ ዝቅ አለ። ስውሯ ሆይ እባክሽ ዳብሻት፣ እቺ ዱዳ ሕፃን ልጅ ምን ታውቃለች? አንቺ ዳብሽልኝ አልኳት። የደረጃ ተማሪ ሆና ሁለተኛ ወጣችልኝ። እንደዚሁ ደግሞ ውሃ ከርሰ ምድር የሚባል ውሃ አስወጥቼ ከዚህ ከመምጣቴ በፊት ነው ያስወጣሁት። እንዳለ ጉንዳን ሆነ። ስውሯ ሆይ አንቺ ታውቂያለሽ ብዬ አንድ ሲኒ ውሃ ጸበሏን አድርጌ 2 ጠብታ ቅባ ቅዱሷን አድርጌ አፈሰስኩበትና በርሜኑን ከደድኩት። ከሚገርማችሁ የሞተ ትንኝ እንኳን አልታየም፣ ጠፋ። ስለዚህ ስራ አልነበረኝም ነበር። እኔ ያረገችልኝ ታምር እኔ እንጃ አላውቅም። ስራ አልነበረኝም ነበር፣ ስራ ሰጠችኝ። ዛሬ የመጣሁት ከሚገርማችሁ ቤተሰብ የቅርብ ቤተሰብ ሞቷል ብዬ ነው የመጣሁት። ስውሯ እሷ ታውቃለች፣ የእሷ ቃል ለመመስከር ስላለብኝ እና እሷ ምንም ይሰና ነገር የለም። እኔ ቁጭ ብዬ ነው ማመስገን ምፈልግ። አመስግኑላት፣ አመስግኑላት። ነይ በደመና በደመና ነይ በደመና በደመና እመቤታችን ልትልና ነይ በደመና